እናት ሀገር ፖርቹጋል አሸንፋለች። ክርስቲያኖ አላገባም ምናምን ብለህ ልስቅ እንዳይሆን አግብቷል ይታያል። ክሪስ ግን ሻሩበት፣ ምንም ማድረግ አይችልም። ብሩኖ ነበር አሲስት ያደረገው። አሲስት ኦፍሳይድ ተባለበት እንጂ ክሪስ ማግብታለች። ጀለስም አሲስት አድርጓል፣ ግን ጎል አስቆጥሯል ብሩኖ ፈርናንዴስ። ራፋሊዮና የሆነ ጀለስ ተደባደቡ፣ ሁለቱም በቀይ ወጡ። ባለቀ ሰዓት ነው። ዞሮ ሰከንድ ሃፍ ሌላ ቲም ነበር የገባው። ዞሮ መቀየሩም ስለማይቀር በቀዩ መውጣቱ ለሱ ጠቅሞታል። እናት ሀገር ፖርቹጋል በዚሁ ከቀጠለች አሪፍ ነው። ብሩኖ አሲስት ማድረግ የሚችል ከሆነ ክርስቲያኖን ጎል ማስቆጠር የሚችል ከሆነ ቪቲናን ከሆነ ኔቬስን በተመሳሳይ መልኩ ዲያዝም እንደዛውና አሪፍ ከሆኑ መጓዝ የሚችሉ ቲሞች ሀገራት ናቸው ብዬ አስባለሁና ኢንሻአላህ ብሏል። እናት ሀገር ፖርቹጋል የመጀመሪያ የወዳጅነት ጨዋታዋን 2-1 ማሸነፍ ችላለች ማለት ነው። ብሩኖ ሚጌል ፈርናንዴሽ አሲስቱን ትቶ ጎል ወደ ማስቆጠሩ ተመልሷል ማለት ነው። የሚገርም ጎል ነው ያስቆጠረው ዛሬ ንጉስ ክርስቲያኖ ሮናልዶ እስከ ረፍት ተጫውቷል ማለት ነው። የሚገርም ፐርፎርማንስ ነው ያሳየው። ጎል ሁላ አስቆጥሮ ኦፍሳይድ ተብሎበታል ማለት ነው። የሚገርማችሁ አልናስር ላይ ከነበረው ፐርፎርማንሱ አሁን ደግሞ በጣም ተሻሽሏል። ራሱን አፕዴት አድርጎ ወጣቱ ነው ብራዘር። ባለፈው እንትን ጋር ተለቆና አይታችሁታል። አፍሪካ ምናምን እያስቆጠረ ትሬኒንግ ጋር እሱም ፐርፎርማንስ ነው ዛሬ ያሳየን። ንጉሱም ተመልሷል። ብሩኖ ሚጌል ፈርናንዴሽም አለ። ዛሬ ያው ያለ ፒኤስጂ ተጫዋቾች ነው ፖርቹጋል የተጫወተች ማለት ነው። ሁሉም የፒኤስጂ ተጫዋቾች ትሬኒንግ ስላልሰሩ ይመስለኛል ከደጋፊ ጋር ተቀምጠው ነው ሲያዩ የነበረ ማለት ነው። እነ ቪቲኒያ፣ ጆ ኔቬዝ፣ እነ ኑኖ ሜንዴዝ፣ እነ ጎንዛሎ ራሞስ ምናምን የመሳሰሉ ተጫዋቾች እንግዲህ ከተመልካች ጋር ነው ቁጭ ብሎ ያዩ። ያልተጫወቱም ጨዋታውን በቤንች ማለት ይቻላል። ዛሬ ፖርቹጋል ጨዋታዋን ያደረገች ማለት ነው። ወደ 70-30 ነው ፖዚሽን። ፖርቹጋል ብቻ ናት የተጫወተች ጨዋታውን ማለት ነው። አሪፍ ጨዋታ ነበረ። ይመቻችሁ። አረ ብሩኖ ያገባውን ጎል ተመልከቱ። ለሀገሩ ይዩት። እኔ ብሩኖ ፈርናንዴዝ የያዘ ይኸውላችሁ የፖርቹጋል ሚድፊልድ ያስፈራል። ቪቲኒያ፣ ብሩኖን እንዲሁም ደግሞ ዣኦ ኔቬስን እኔ በዚህ አመት ይኸውላችሁ የፖርቹጋል ሚድፊልዷ በጣም ነው የሚያስፈራውና የበለጠ ጫና ፈጥራ የምትሄድ ከሆነ የሚያስፈልጋት እገዛ ከሚድፊልዷ ይመስለኛል። ሶስቱም ፕራይማቸው ላይ የሚገኙ ተጫዋቾች ናቸው። ብሩኖን ደግሞ ከፊት ለፊት ሴንትራል አታኪ ሚድፊልደር አድርገው ይጠቀሙታል። ካስፈለገ ቻንስ ይፈጥርልሃል፣ ካስፈለገ ራሱ ይተኩስና ያስቆጥርልሃል እና የማይገመት ሰው ነው። ዝም ብላችሁ ስታዩት ቀጫጫ ምናምን ነገር ይመስላል። ፊቱ ምስኪን አይመስልም፣ ነገር ግን አውሬ ነው ብሩኖ ፈርናንዴዝ። ስለዚህ መጠንቀቅ ያለበት ይመስለኛል። የብዙ ቡድን እንግዲህ የመከላከል አደረጃጀት ሚድፊልዷ ማለት ነው። ፍሮንቷን ነው ብዙም ፖርቱጋል ማለት ተማመነበት እንጂ ሌፍት ባክ እና ራይት ባክም ከፈለገ ሌፍት ባክ ላይ ሜንዴዥን፣ ራይት ባክ ካንሴሎ ማስጀመር ይችላል እና ፖርቱጋል እስኪ ዓለም ዋንጫ እስኪ የተኛው ስቴፕ ድረስ ምደርስ ይመስላችኋል? ኮሜንት ሴክሽን ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ብሩኖ ግን ቆይ አንተም ከአንድ እንትን የተወለድከው እኔ እኮ 50 ተቦዳት ነው እኮ የወለዱ መስሎኝ እንጂ ለብሩኖ ለሮናልዶ እያደረገው አርቲስት ቢሻርም ስለ ጎል አላወራም። ሐራም ነው፣ እንደዚህ አይነት ጎል ሐራም ነው ብያለሁ። በቃ አደራ እንግዲህ አማና ላንተ ሰጥቻለሁ። ወርልድ ካፑን አማና ላንተ ሰጥቻለሁ። ያ ራፋኤል የተባለ ደግሞ ከመነዛሪ ቢት ደግሞ አንጭላዳ ካንተ ጋር ንግግር የለኝም። እሺ የምትጨማለቅበት የተጨማለቃለህ ሸርሜዳ። ብሩኖ ባላንዶር ጀግናው ተመልሷል። ፖርቹጋል ቺሊን ባሸነፈችበት ጨዋታ የሁለተኛውን ጎል ከፔናልቲ ቦክስ ውጪ በሚገርም አይነት መልኩ ነው ጀግናው ያስቆጠረው። የኛ ተጫዋች በመሆኑ እንግዲህ የማንቸስተር ደጋፊዎች ምን ያህል እንደምትኮሩ አውቃለሁ። ወንድ የሆነ ተጫዋች ነው ያለን። ወላፍ ቆይ ሰውዬ ምን አርጉ ነው የሚለን? ያራዳ ልጅ የክለባችን ተጫዋች ሆኖ ብሩኖ ሚጌል ቦርጋስ ፈርናንዴዝ ተመልከት ምን አይነት ያበደ ጎል እንዳስቆጠረ። ባንገር የሆነ ጎል ማለት ነው። በመቤቴስ ጨዋታው የሚያበደ እንቅስቃሴ አድርጓል። ፖርቹጋል ቺሊን 2-1 አሸንፋለች። ለሮናልዶ የሰጠው ትራይቤላ ፓስ ማለት ዳኛው ሻረው እንጂ አንተ የሰውዬ ምንም ጤነኛ አይደለም። ስለ በመቤቴስ የኛ ተጫዋች መሆኑ ማለት እንዴት እንደምኮራ አልገባችሁ? ለማንኛውም ፎሎና ላይክ እያደረጋችሁ በደንብ ኮፒ ሊንክ እያደረጋችሁ የመቻችሁ። አሁን በተጠናቀቀው የእናት ሀገር ፖርቹጋል ከቺሊ ወዳጅነት ጨዋታ ማለት ነው ብሩኖ ሚጌል ፈርናንዴሽ ምን አይነት ጎል ያገባው ተመልከቱት እስቲ። جيدش فكر في الحل التسديد لكن انتظر جاله الدعم كونسيساو صلح كرة حلوة هادي يا ولد يا ولد يا ولد ይህ ሰውዬ እኮ ጨዋታውን የወዳጅነት አላስመሰሉም። ምን አይነት ጎል ያገባው 16 ከ50 ውጭ የራፋኤል ሌያውን ቀይ ተመልከቱት ደግሞ
في التحام. اوعى منتخب تشيلي فتوات، منتخب تشيلي فتوات. ضرب اشتغل ورومان. እኔ ፖርቹጋል ውስጥ ማለት ነው እንደዚህ አይነት ሰንቃሮች ስላሉ ነው እንጂ እቺ ሀገር የዓለም ዋንጫ ማታሳካው ምንም እኮ የሚወጣላት ነገር የለም። የምሬ ነው የምላችሁ። የዘንድሮን የወርልድ ካፕ ግን ግዴታ ማንሳት አለባት። ምክንያቱም ለዚህ ልጅና ለንጉሱ ለሲያር7 ሲባል ማለት ነው። ለማንኛውም የብሩኖ ፈርናንዴሽን ጎል ከ10 ስንት ሰጡታላችሁ? ኮመንት ላይ አስቀምጡልኝ። ይህ አካውንት አዲስ ነው። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። እናት ሀገር ፖርቹጋል ወደፊት